ዛሬ ሽር በባቡር ነው። እኛው ደግሞ ሞደርን ነው ኤሌክትሪፋይድ ሬልዌይ አይደለ? ይሄ ስራውን ከጀመረ ኦልሞስት ከ7 ዓመት በላይ ነው። ገባ ባቡር አሁን በነገራችን ላይ ከንጋቱ ለ12:25 ጉዳይ ነው። በጣም ደስተኛ ሆኜ በጣም ደስ ያለኝ ወደ አንድ ቦታ እየሄድኩ ነው። እስኪ በዚህ ሰዓት የት እየሄድኩ ይመስላችኋል? ለረጅም ጊዜ በጣም መሄድ ፈልጌ ስጓጓለት የነበረ ቦታ ነው የምሄደውና እስኪ የገመታችሁ ጠብቁኝ። እስከዛ ድረስ የአንድ ቦታ ሰዓታችን ላይ ነው። የገመታችሁ ነበረ የት እንደምመጣ እስካሁን የኢትዮ ጅቡቲ ሬልዌይ ባቡር ጣቢያችን ነው የመጣሁት። እንግዲህ ይሄ አገልግሎት ከተጀመረ ጀምሮ በጣም መምጣት ፈልጌ ነበረ፣ በባቡር መሄድ ፈልጌ ነበርና አንዳንድ ምክንያቶች አልተሳካልኝ ነበር። ዛሬ ተሳክቶልኝ መጥቻለሁ። በባቡር ልሄድ ነው። ወዴት እንደምሄድ ደግሞ አልነግራችሁም፣ እየገመታችሁ ትጠብቁኛላችሁ። ባቡር ውስጥ ያለው አገልግሎት ምን ይመስላል፣ ምን አይነት ሰርቪስ ነው ያለው፣ አሁን አዳዲስ የተጀመረ ደግሞ የባቡር ቱሪዝምም ስላለ ምንድነው እየተሰራ ያለው የሚለውን ብዙ አዳዲስ ነገሮች ነግራችኋለሁ። ከኔ ጋር አብረን እንጓዛለን። ዛሬ ሽር በባቡር ነው። ቀደም ብዬ ነው እንደውም ጥሩ ሰዓት ነው የመጣሽው ብለውኛል። ጥሩ ሰዓት ነው፣ አላረፈድኩኝም። እዚህ በኪናይን ፓርክ አድርጌ ውስጥ ደግሞ እንገናኛለን። አሁን ያየሁት ሲሙሌሽኑ ነበረ። በጣም ነው ደስ የሚለው። እውነት ለመናገር ይሄ እንዳለ አላወቅኩም ነበረ ስመጣና በ3D ያየነው ምንድነው ከዚህ በፊት የነበረውን ኦልድ የሆነውን ወይም የድሮውን የባቡር ሲስተም ምን እንደሚመስል አሁን ላይ ያለውንና ወደፊት ደግሞ ቴክኖሎጂ የሚያመጣውን የባቡር ሲስተም ነው ያየነውና በጣም ነው ደስ የሚለው። ትንሽ ያስፈራ ነበር፣ መሀል ላይ እየጮኩኝ ነበር። በጣም ደስ ይላል። ስለዚህ ባቡራችን ተዘጋጅቷል፣ ሰዓታችንም ደርሷል። ቀጥታ ወደ ባቡር ግቡ ተብለናል። እንሂድ ደግሞ በባቡር። እኔ በጣም ደስ ብሎኛል፣ በጣም ጓጉቻለሁ። በጣም ደስ የሚል ጉዞ ነው የሚኖረን። አብረን ነው የምንሄደው። እሺ፣ የት እንዳትሄዱ። የት እንደምሄድ ደግሞ አልነገርኳችሁ። በነገራችን ላይ የኢትዮ ጅቡቲ ሬልዌይ ይሄ ግቢው ራሱ በጣም ልዩ ነው። ከዚህ በፊት አንድ ጊዜ ነበር ለስራ የመጣሁበት። በደንብ ዞር ብሎ የማየት እድሉ አልገጠመኝም ነበርና አሁን ዞር ብዬ ሳይ የእውነት የሚያኮራ ነው። በጣም ስታንዳርዱን የጠበቀ በጣም የሚያኮራ ተቋም ሆኖ ነው ያገኘሁትና ግቢው በጣም ደስ ይላል። ካፌ አለ፣ ለተሳፋሪዎች በጣም ምቹ እንዲሆን ተደርጎ የተሰራ በጣም ደግሞ ዘመናዊ የሆነ ግቢ ነውና ኢትዮጵያ ሀገራችን እንግዲህ በዚህ ዘርፍ አሁን የደረሰችበት ደረጃ ላይ ደርሳ ስላየኋት በጣም ነው ደስ ያለኝ። እንሂድ እስኪ ነው ባቡራችን መንገድ ጀምሯል። እኔም እንግዲህ ወደ ዶርሜ ገብቻለሁ። በነገራችን ላይ እኔ ያለሁበት ይሄ ቪአይፒ ነው የሚባለው። ከዛ ሌሎች ደግሞ መደበኛ የሚፈልጉ ተሳፋሪዎች የሚቀመጡበት ቦታ አለ። መስተንግዷቸው በስማም እንዴት እንደሚገርም ገና ስገባ እኔ የጠዋት ቡና ካልጠጣው በቃ ምነቃ ሰው አይደለሁም ስላቸው ይኸው ቡና ሰጡኝ ገና እንደገባው። የመጀመሪያ ጊዜም ስለሆነ ይሁን አላቅም ትንሽ ነርቨስ ሆኛለሁ፣ ግን በጣም ደስ የሚል ስሜት ነው የተሰማኝ ያለው። የምንሄደው ደግሞ ወዴት መሰላችሁ? ወደ ቤኑና ቪሌጅ፣ ወደ ቤኑና ነው የምንሄደው።
በባቡር አስቡት እስኪ ወደ ቤኑና እና ባቡር ሲገጣጠሙ በጣም ደስ የሚል ቆንጆ ቆይታ ነው የሚኖረኝ። አብረን ነው የምንሄደው። መውረድ ለነገሩ ባቡር አንዴ ጉዞ ከጀመረ በኋላ መውረድ የሚታሰብ ነገር አይደለም። እኔ ተመችቶኛል። ፎጣ ነገር ኮንፈርት አይቼ ነበር። ምቾት አንገላታኝ ማለት እንደዚህ የቁርስ ሰዓት ደርሷል። ቁርስ ማዘዝ ትችያለሽ ብላኛለች ወስተሷና ኪችን እንሂድና እስኪ ያለውን የቁርስ አማራጭ እኔ ቁርስ ልዛዝ። ቁርሴን አዘዝኩኝ እና አሁን ካፌው ነው ያለሁት። ትንሽ ደግሞ ለለውጥ ዞር እያልኩ እያየሁኝ ልጓዝ ብዬ ካፌው ነው ያለሁት። ብዙ ተሳፋሪዎች እዚሁ ቁርሳቸውን አዘው እየበሉ ነው። በጣም ደስ የሚል መንፈስ ነው ያለው። በነገራችን ላይ ዛሬ እየተደረገ ያለው ጉዞ ይሄ የባቡር ቱሪዝሙ ከተጀመረ በሶሻል ሚዲያ ተጽዕኖ ፈጣሪዎች ከተጀመረ በኋላ የመጀመሪያ ጎብኚዎች ናቸው። ፓኬጅ ገዝተው የመጡ ጎብኚዎች ናቸውና ከነሱ ጋር ነው ወደ ቤኑና እየተጓዝን ያለ ነው። ባቡር ውስጥ ያለው ድባብ በሙሉ በጣም ነው ደስ የሚለው። እንቀጥላለን። እንዴት ነው ጉዞ? እየወደዳችሁት ነው? በባቡር እጃችሁ እየሄድኩ ነውና እኔ በጣም ደስ የሚል ጊዜ ያሳለፍኩ ነው። ተኛው፣ ተነሳው፣ ስራዬን ሰራው፣ ብዙ ነገር ነው ያደረኩት። ምቾት ላይ ነኝ። ጉዞ ላይ ራሱ ያለው አይመስልም። በጣም ምቾት ላይ ነኝ። አሁን እንግዲህ ሆስተቷ እንደነገረችኝ ከሆነ ወደ 40 ደቂቃ አካባቢ ይቀረኛል ወደ አዋሽ ልንደርስ። የምንሄደው ወደ ቤኑና ነው ብያችኋለሁ። አዋሽ ከደረስን በኋላ ደግሞ መኪና ይቀበለንና ወደ ቤኑና እንሄዳለን ማለት ነው። ደርሶ መልስ ነው ጉዟችን። በነገራችን ላይ ሻንጣ ተሸክሜ ምናምን ስመጣ ብዙ ቀን ምከርም ነው የሚመስለው። ትንሽ ነገር ፓክ ማድረግ ስለማልችል ነው እኔ። የባቡር ደርሶ መልስ ጉዞ ታውቃላችሁ። ይሄው ዛሬን ያሳያችኋለሁ። ስለዚህ ወደ ቤኑና እየተቃረብን ስለሆነ አሁን ልብሴ ልቀይር፣ ተኝቼ ስለነበር እና ፊቴ ላስተካክልና እንገናኛለን። ገባ ባቡር ገባ ባቡር ገባ። እውነትም ባቡር ገባ። እየደረስን ነው መሰለኝ። ቤኑና ደርሰናል። ቤኑና ደርሰናል። ቤኑና ቪሌጅ ነው ያለው። እንግዲህ ከባቡር ጉዟችን ቀጥታ ቤኑና ነው የመጣ ነው።
በጣም ነው ቦታው የሚያምረው እንደተወራለት እንደሰማሁትም ነው ሆኖ ያገኘሁት። ገና በደንብ ውስጡን አላየሁትም። ደርሶ መልስ ነው ጉዟችን ብያለሁ። እንግዲህ በደንብ ውስጡን ለማየት ተመልሼ መምጣት ይኖርብኛል። ዛሬ ግን መመለሻ ሰዓታችን ወደ አዲስ አበባ መመለሻ ሰዓታችን እስከሚደርስ ድረስ የቻልኩትን ያህል ግቢው በጣም ትልቅ ስለሆነ ለማየት ሞክራለሁ። አብረን እናያለን። ቤኑና ሪዞርት ጥሩ ጊዜ ያሳለፍን ነው። ትንሽ ሙቀት አለ፣ ግን ይሄ በጣም የሚከብድ አይነት ሙቀት አይደለም። ውሃ ስላለ ነው መሰለኝ፣ ንፋስ አለው። የሚገርም ቦታ ሆኖ ነው ያገኘሁት። ደስ ይላል። አሁን ምሳ የምንበላበት ሰዓት ደርሶ እንግዲህ ወደ ሬስቶራንታችን መጥተናል። በነገራችን ላይ ግቢ በጣም ትልቅ ነው። ወይ በካርት ወይ በመኪና ካልሆነ በእግር አልቻልኩትም። ምን ይከብደኛል። እንዴት የሚጣፍጥ ምሳ መሰላችሁ የበላሁት። በጣም ቆንጆ ምሳ በላው። ይሄ በሰቃ ሐይቅ ነው በነገራችን ላይ በሰቃ ሐይቅ ዳር ቁጭ ብዬ በጣም የሚጣፍጥ ቡና በመተሃራ ስኳር እየጠጣው ደራሲ ሆንኩ መሰለኝ። ከዛ ደስ የሚል ጣፋጭ አለ እዚህ። ብቻ ምን ልበላችሁ ዓለሜን እየቀጨው ነው የሚባለው። በጣም ደስ የሚል ጊዜ እያሳለፍኩ ነውና ምን አለ ደርሶ መልስ ባልሆነና ትንሽ አርፌ 3 ቀን 4 ቀን አሳልፌ በሄድኩ ያልኩ ነበር። ግን ተመልሼ እመጣለሁ በእርግጠኝነት። ተመልሼ በደንብ ሰፋ ባለ ጊዜ የማየው ቦታ ነው። እዚህ ቤኑና ድረስ ከመጣሁ አይቀርማ ካሉት ክፍሎች ውስጥ ቢያንስ የተወሰነውን ማየት አለብኝ ብዬ አንዱን ክፍል ቁልፍ ተቀብያለሁ። እናንተም ለመምጣት ለምታስቡት እንደው በጣም ብዙ የክፍል አማራጮች ነው ያሉት። አንዱን እንኳን ከውጭ ሲታይ እንደዚህ በጣም ትልቅ እንደሆነ አያስታውቅም። በስመ አብ ሲያምር በጣም የማረጋጋት ስሜት አለውና መስታወት እንደኔ ለሚወድ ሰው የውስጡ ኢንቴሪየር በጣም ነው የሚያምረው። ዋው ጀስት ዋው! ባዝሩሙ ኔት ንጹህ። እኔ መጀመሪያ ባዝሩም ነው የማየው ሰው ቤትም ሲሄድ እንደዚህ ሆቴል ሩሞች ውስጥም ስገባ ባዝሩም ነው የማየውና በጣም ንጹህ ባዝሩም ነው ያለው። ኪችን እሺ፣ ኪችን አለን፣ ፍሪጅ አለን፣ ኮፊ ሻይ ቡና መስራት ለሚፈልግ ሰው። እሺ፣ እዚህ ጋር ምንድን ነው ያለን? ይሄ ደግሞ ሌላ መጸዳጃ ቤት፣ እዛ ጋርም ባዝሩም አለ። በጣም ትልቅ ነው። አይ ቲንክ ይሄ ፕሬዚደንሻሉ ነው። ፕሬዚደንሻል ያሉኝ ነው። ራሴን አድሻለሁ ነው የሚባለው አይደል? ራሴን አድሻለሁ። የአንድ ቀን ቆይታ አይመስልም። በጣም ብዙ የተለያየ
አክቲቪቲ ስለነበር ያደረግነው ይሄ አንድ ቀን ጉዞ አይመስልም። አሁን ወደ 10 ሰዓት እየተጠጋ ነውና 10 ሰዓት ሲሆን ባቡራችን ይነሳል። ወደ ባቡራችን መንገድ እንጀምራለን። ስለዚህ አሁን ወደዛ ልሄድ ነው። በጣም ቅር እያለኝ እዚህ ክፍል ውስጥ ማደር እየፈለኩ ወደዛ እንሄዳለን። ወደ አዲስ አበባ ልንመለስ ነው። በጣም ደስ የሚል ጊዜ ነበረኝ። ግን እስቲ አንለያይ አይደል? እስቲ ስንመለስ ያለውን ደግሞ ባቡር ውስጥ ምን እንደሚገጥመኝ ስለማላቅ እንሄድ አብረን። አምጥታችሁኛል፣ ትመልሱኛላችሁ። አብረን ነው የምንመለሰው። Roger. Attention forward. Attention the rear. Ready? አሁን እንግዲህ ወደ አዲስ አበባ እየተመለስን ነውና ባቡር እንዴት ነው የሚሄደው የሚለውን በጣም ማወቅ ስለምፈልግ ካፕቴኖቹ ጋር መጥቻለሁ። ሰላም፣ እንዴት ዋላችሁ? እንተዋወቅ። ስማችሁ ማለት ነው? ካፕቴን ድርሻይና ካፕቴን ጎሳ። ካፕቴን ጎሳና ካፕቴን ድርሻይ ናቸው አንከብክበው ያመጡን። አሁንም የሚመልሱ እነሱ ናቸው። እንደዚህ ስትሉ እየሰማችሁ ነበር። ምንድን ነው ይሄ ምልክት? እሺ፣ እኛው በሬልዌይ ቴክኖሎጂ ውስጥ የምንጠቀማቸው ጋይስተሮች ናቸው። እያንዳንዱ ያው የራሱ ኮንፊርም የምናደርጋቸው ነገሮች ናቸው ማለት ነው። ሙያዊ መግባቢያ ነው። ሙያዊ መግባቢያ ነው። ባቡርን መንዳት በጣም ባቡር ይነዳል ነው የሚባለው አይደል? ካልተሳሳት አይደል? ባቡር መንዳት ነው የሚባለው። ኦፕሬት ይደረጋል። ባቡርን ኦፕሬት በማድረግ ስራ ውስጥ በጣም ከባዱ ነገር ምንድን ነው? ከባዱ ነገር ያው መንገዶች ላይ የሚገጥሙሽ ቻሌንጆች ናቸው እንጂ ያን ያህል ከባድ አይደለም። ስራውን ወደሽ የምትሰሪ ከሆነ ምንም ያን ያህል የሚከብድ ነገር የለም። ግን ሙያውን የምትወጂ ከሆነ ምንም አዲስ ነገር የለም። ራስሽን ሰጥተሽ ሙያውን የምትሰሪ ከሆነ ጣጣ የለም። ካፕቴን ድርሻይ እንግዲህ መኪና እንዴት እንደሚነዳ አውቃለሁ። ፕሌንም ደግሞ እንዴት እንደሚሰራ የማየት እድሉ ገጥሞኝ ያውቃልና ባቡር እንዴት ነው የሚሰራው? ይሄኛው ከሌሎቹ ያው ከበፊት ባቡሮች ላይ የሚለው ፉል ኤሌክትሪፋይድ ነው። ሞደርን ቴክኖሎጂ ነው። እንግዲህ ለሀገራችን በአብዛኛዎቹ አፍሪካ ሀገራት አዲስ ቴክኖሎጂ ነው እና ምንድነው ያው የኦፕሬሽን ሲስተሙ እዛ ጋር እንደምታያቸው የተለያዩ ዲስፕሌዎች አሉ። ባቡሩን ኮንትሮል እናደርግበት ማለት ነው። እያንዳንዳቸው የራሳቸው የሆነ ፋንክሽን አላቸው እና ያው ሞር ወደ ትምህርቱ ላይ ስትሆኝ ሞር ዋይድ ይገባሻል፣ ትወጂዋለሽ። ኤቭሪቲንግ እዚህ ጋር የምታያቸው ሙሉ ኮንትሮል ሲስተሞች ባቡሩን ኮንትሮል ለማድረግ የምንጠቀማቸው ሲስተሞች ናቸው። ሁለተኛ እንደምታዩ ይሄኛው ኦሴስ ኦር ካትሜድ ላይን ይባላል። የነካው ነው የሚሄደው። ዳይሬክት ኢነርጂውን ኦር ከረንቱን ኃይሉን ከዛ ነው የሚያገኘው። ከዚህኛው ኤሌክትሪክ ኃይል ከፍተኛ የሆነ ኤሌክትሪክ ኃይል በጣም ከፍተኛ የሆነ 5 ኪሎ ቮልት ድረስ በጣም ቢግ የሆነ የኤሌክትሪክ ቮልት ነው። ቀጥታ ትራንስግራፍ የሚባል ነገር አለ። አይተሽው ከሆነ ባቡሩ ሲቆም በዛ አማካኝነት ዳይሬክት ነው የሚሰራው። ብዙ ጊዜ ሰው የኤሌክትሪክ ባቡር ሲባል በቻርጅ የሚሰራ ነው ይመስላል። ይሄኛው ዳይሬክት ይጠቀመው ማለት ነው። ከውጭ ስናየው ባቡር በጣም ግዙፍ ነገር ነውና ያንን ነገር ማሽከርከር በራሱ ያው እኛ ይሄ ቴክኖሎጂ እውቀቱ ስለሌለኝ በጣም ነው የሚገርመኝ። እንዴት ነው ወርክአውት የሚያደርገው? እንዴት ነው የሚሰሩት? እንዴት ነው ኦፕሬት የሚያደርጉት የሚለው ነገር ሁሉ ያስገርመኛልና ከስራው በጣም የሚያስደስት የምትወደው ነገር ምንድን ነው? ከስራዬ በጣም የሚያስደስተኝ ነገር ቢኖር ሪስፖንሲቢሊቲ።
ገባሽ? ይሄ አሁን ስፔሻል ትሬን ነው ዛሬ ይዘን የወጣ ነው። እቺ እንኳን አጭር ነች። ስፔሻሊ ይሄ ፍሬት ትሬኖችን አይተሽ ከሆነ ለምሳሌ ካርጎ ትሬኖችን አይተሽ ከሆነ እዚሁ ላይ ኦልሞስት ወደ 850 ሜትር በላይ ርዝመት አላቸው። ማለት በጣም ረጅም ናቸው ማለት ነው። ኦልሞስት ወደ 106 20 ፊት ኮንቴይነር ወደ 53 40 ፊት ኮንቴይነሮችን በአንዴ ድራፍት ማድረግ ይችላል። ያ በጣም እንትን ከአዲስ አበባ ተነስቶ ጅቡቲ ያን ኤክስፖርት የሚደረገውን ንብረት እኛ ንብረት ኢንቢሊየንስ የሚቆጠር ሀብት ነው። የሀገርም የባለሀብትም የድርጅቱም ኤቭሪቲንግ ያን ነገር ያለ ሴፍሊ ጀስት አራይቭ ማድረግ ያለበት ቦታ ላይ ስታደርሺ የራስሽ የሆነ ሳቲስፋክሽን ነው። ሬልዌይ ላይ ደስ የሚለው የትሬን ካፕቴኖች ዋናው ሳቲስፋክሽን ምንድን ነው? ኤቭሪ ትሪፕ ለኛ ቪክትሪ ነው። ሴፍ አሁን ይሄ እንግዲህ ዛሬ 3 ኮች ናቸው ስፔሻል ትሬን ነገር ግን ላይክ አሁን ወልድ ቢገብርኤል ምናምን መጥተሽ ከሆነ ሜቢ በጣም ረጅም ነው። ፓሰንጀር ትሬን ራሱ በጣም ረጅም ነው። እስከ 2000 ሰዎችን ይዘሽ ትጓዣለሽ። ዳት ሚንስ ያን የ2000 ሰዎች ሴፍሊ ማድረስ ያንቺ ኃላፊነት ነው። ቻሌንጆች ረጅም ሰዓት ልትቀመጥ ትችላለሽ። ረጅም ሰዓት ያለ እንቅልፍ ኦፕሬት ታደርጊ ትችላለሽ። ያ ቻሌንጅ አልፈሽ ሴፍሊ አራይቭ በምታደርጊበት ጊዜ ወደ ዴስቲኔሽንሽ ዋናው ሳቲስፋክሽን እና ስራሽን እንደዘውት የሚያደርግሽ ሪስፖንሲቢሊቲ በጣም ደስ ይላል። ካፕቴን ሻ እና ካፕቴን ቦሳ እንግዲህ የዛሬውን ትሬን በደንብ በጥንቃቄ ዘና አድርገው ወስደውን አሁን ደግሞ ወደ አዲስ አበባ እየተመለስን ነው። በጣም ነው የማመሰግነው ስለሰጣችሁኝ ማብራሪያ። ደስ ይላል። የሚያስፈራ መስሎኝ ነበር ግን አያስፈራም። ደስ ይላል። ትንሽ ደከምከም አልኩባችሁ እንዴ? ትንሽ ሙቀት ነበረ ስንመለስና ደከም ብሎኛል፣ ግን በጣም ደስ የሚል ቀን አሳልፌ ስለመጣው በጣም ጥሩ ስሜት ላይ ነኝ። አሁን አዲስ አበባ ተመልሰን ደረስን። እንግዲህ ጠዋት ወጥተን አሁን ከምሽቱ 2 ሰዓት ነው አዲስ አበባ ስንገባ። ብዙ ነገር ስላደረኩኝ የአንድ ቀን ውሎ ብቻ አልመሰለኝም። በጣም ጥሩ ቀን ነበረ ያሳለፍኩት። ኢትዮ ጅቡቲ ሬልዌይ እንግዲህ የባቡር ቱሪዝም መጀመሩን አስመልክቶ የመጀመሪያ ጉዟችንን ወደ ቤኑና አድርገን በጣም ደስ የሚል ጊዜ አሳልፈን ተመልሰናል። ይህ አገልግሎት እንግዲህ ከዚህ በኋላ ለሁላችሁም ክፍት ነው። ፓኬጁን እየገዛችሁ እናንተም ደግሞ ተጠቃሚ እንድትሆኑ ሌሎች ቦታዎችም ወደ ድሬዳዋ ወደ ጅቡቲም እንደሚጀመር ሰምቻለሁ። እናንተም ተጠቃሚ እንድትሆኑ ጋብዛችኋለሁ። አብረን ተጉዘን አብረን ስለተመለስን በጣም ነው ማመሰግነው። እናንተን ወደ ስቱዲዮ ልመልሳችሁ፣ እኔ ደግሞ ወደ ቤቴ ልሂድ።